ሰላም ተማሪዎች እንዴት ናችሁ? ሁሉ ሰላም፣ ሁሉ ፒስ፣ ሁሉ መልካም። በዛሬ ቪዲዮአችን ደግሞ የምንመለከተው ግሬድ 10 ዩኒት 7 ውስጥ ከሚካተቱ የመጨረሻው ሌሰን የሆነውን 7.3 ሜጀር ኢሹ ኢን ኮንቴምፖራሪ ኦፍ አፍሪካ የሚለው ሌሰን በዛሬ ቪዲዮ እንደተለመደው በአጠርና ግልጽ በሆነ መንገድ የምንመለከትና የምናየው ይሆናል። ስፔሻሊ በዚህ ቪዲዮ ፎከስ ሰጥተን የምንመለከተው እውነት ግን የአፍሪካ ተግዳሮቶች አሊያም የአፍሪካ ችግሮች እስካሁን ድረስ ምንድናቸው? ለምንድን ነው አፍሪካ መሻሻል ወይም መለወጥ ያቃታት? ምን ነገር ይዟታል? ምንድነው ችግሯ? ምንድነው ተግዳሮቷ? የሚለው ነገር በዛሬው ቪዲዮ የምናይና የምንመለከት ይሆናል ማለት ነው። ሞስት አፍሪካን ካንትሪስ ዊች ዌር ፕሮዳክት ኦፍ ኮሎኒያሊዝም ሃቭ ስትሮንግ ታይስ ወዝ ዜር ፎርምስ ኦፍ ኮሎኒያል ማስተር። በተለይም አብዛኞቹ የአፍሪካ ሀገራት በአውሮፓውያን ቀኝ አገዛዝ ስር የነበሩ በመሆናቸው ነፃነታቸውን ካገኙ በኋላም ከቀድሞ ገዢዎቻቸው ጋር ለምሳሌ እንደነ ብሪቲሽ አሊያም እንግሊዝ፣ ፈረንሳይ፣ ጣሊያን ጋር ያላቸውን ግንኙነት አሁንም በጣም በጠበቀ ሁኔታ እንዳስቀጠሉት አሊያም ትስስራቸው አሁንም እንደቀጠለ ትመለከታላችሁ። እነዚህ ነገሮች ደግሞ በተለያዩ መንገድ ኤክስፕሌን ሊደረጉ ይችላሉ አሊያም ሊገለጹ ይችላሉ። ለምሳሌ እንኳን አንድ ሁለቱን ወይም ሶስቱን በምንመለከትበት ጊዜ ቋንቋ ነው። ማለትም ብዙዎቹ ሀገራት አሁንም የቀኝ ገዢዎቻቸውን ቋንቋ ለስራና ለትምህርት ይጠቀማሉ። በሌላ በኩል ደግሞ ኢኮኖሚ አለ። ይህ ማለት ደግሞ የንግድ ልውውጣቸውንና የኢኮኖሚ ትስስራቸውን በአብዛኛው በእነዚህ ሀገራት ላይ የተመሰረተ አሊያም ከነዚህ ሀገራት ጋር እንደሚያደርጉ ትመለከታላችሁ። ከዚህም በተጨማሪም በዲፕሎማሲና በፖለቲካዊ ውሳኔዎች ላይ የቀድሞ ገዢዎቻቸው ተጽዕኖ አሁንም እንዳለ ትመለከታላችሁ። ይህ ማለት እነዚህ ሀገራት ስቲለው ድረስ ስፔሻሊ በአፍሪካ የውስጥ ጉዳዮች ላይ ይገባሉ እያልን ነው ማለት ነው። they are coming to terms with post-colonial challenges ranging from constate boundaries, ethnicity, corruption, nepotism to client patron relation። ስፔሻሊ አብዛኞቹ የአፍሪካ ሀገራት ነፃነታቸውን ካገኙ በኋላ ማለትም ከፖስት ኮሎኒያል ኢራ በኋላ በተለያዩ ማህበራዊ እና ፖለቲካዊ ችግሮች ውስጥ አልፈዋል፣ እያለፉም እንደሚገኙ ትመለከታላችሁ። ዋና ዋናዎቹን እንኳን በምንመለከትበት ጊዜ የአፍሪካ ትላልቅ ችግሮች አሊያም ፕሮብሌሞች ናቸው ተብሎ እስካሁን ድረስ የሚነገረው የመጀመሪያው ኮንስቴት ባውንደሪ ነው። ይሄ ማለት በተደጋጋሚ በተለያዩ የአፍሪካ ሀገራት ውስጥ የድንበር ግጭት ይነሳል። በሌላ በኩል ደግሞ ኢትኒክሲቲ አለ። ይሄ ደግሞ በጎሳ አሊያም በዘር የሚነሳ ግጭት ነው። ኮራፕሽንና ኒፖቲዝም አለ። ይሄ ደግሞ ሙስናና የዝምድና አሰራር አሁንም ድረስ አፍሪካ ውስጥ እየተስተዋለ ያለ ችግር እንደሆነ ትመለከታላችሁ። እንዲሁም ክላይንት ፓትሮን ሪሌሽን ማለትም የጥቅም ትስስር አፍሪካ ውስጥ በሰፊው የሚስተዋሉ ትላልቅ የሆኑ የአፍሪካ ፕሮብሌሞች አሊያም ተግዳሮቶች እንደሆኑ የምታዩና የምትመለከቱ ይሆናል። ይህም ነገር ዘይ ሶ ኮልድ ኮሎኒያል ሃንጎቨር ኢዝ ዲፕሊ ኢምቤድድ። ይህም ነገር በአፍሪካ ውስጥ ኮሎኒያል ሃንጎቨር የሚባል ነገር እንዳለ ትመለከታላችሁ። ኮሎኒያል ሃንጎቨር ማለት በአጭሩ አብዛኞቹ የአፍሪካ ሀገራት ከአውሮፓውያን ቀኝ አገዛዝ ነፃ ቢወጡም ነገር ግን በፊት ላይ አውሮፓውያን አፍሪካን በሚገዙበትና በሚያስተዳድሩበት ጊዜ ጥላቸው ያለፉት አሻራዎች፣ ጥላቸው ያለፉት የተለያዩ ዘሮች አሁን ላይ ማደግ እንደጀመሩና እስቲለው የአውሮፓውያን አሻራ እስካሁን ድረስ በአፍሪካ ምድር ውስጥ እንዳለ ትመለከታላችሁ። ለምሳሌ እንኳን በምንመለከትበት ጊዜ አብዛኞቹ የአፍሪካ ሀገራት የራሳቸውን ድንበር ራሳቸው ፈልገው አይደለም ያሰመሩት። በፊት ላይ አውሮፓውያን ናቸው የአብዛኞቹን የአፍሪካ ሀገራት ድንበር የወሰኑት። ይሄ ነገር ደግሞ አሁን ላይ አብዛኞቹ የአፍሪካ ሀገራት ወደ ጥል አሊያም ወደ ግጭት እንዲገቡ እንዳደረጋቸው ትመለከታላችሁ። ኮሎኒያል ሃንጎቨር ማለት ይሄ ነው በአጭሩ። አውሮፓውያን ባይኖሩም ነገር ግን አውሮፓውያን ጥለውት የሄዱት አሻራ እስካሁን ድረስ አፍሪካ ውስጥ እንዳለ ትልቅ ማሳያ ይሆናል ብዬ አስባለሁ። France, for instance, has always maintained strong ties with its former colonies in sub-Saharan Africa, aimed at substituting its neo-colonial grip in these countries. በተለይም ፈረንሳይን እንደ አንድ ኤግዛምፕል እንመልከታት። ለምሳሌ ፈረንሳይ ከሰሃራ በታች ካሉ የቀድሞ ግዛቶቿ ጋር ያላትን የጠበቀ ግንኙነት ሁል ጊዜ አስቀጥላ እንደምትቀጥል ትመለከታላችሁ። ለምንድን ነው ማስቀጠል የፈለገችው? ዓላማው ምንድን ነው ብለን በምንመለከትበት ጊዜ የዚህ ግንኙነት ዋና ዓላማ በእነዚህ ሀገራት ላይ ያላትን ኒዮ ኮሎኒያል ወይም አዲስ መልክ ያለውን የቀኝ አገዛዝ ተጽዕኖና ቁጥጥር ለማስቀጠል ብላ ነው። እስፔሻሊ ፈረንሳይ አሁንም ድረስ በፊት ላይ ተገዛቻቸው በነበሩ የአፍሪካ ሀገራት ላይ እስቲሎ ኢምፓክት ለማድረግ አሊያም ተጽዕኖ ለማድረግ እንደምፈልግ አሊያም እንደምታሳድር ትመለከታላችሁ ማለት ነው። አብዛኞቹ የአፍሪካ ሀገራት ነፃ ወጥተዋልን እንጂ ኢንዳይሬክትሊ አሁንም አውሮፓውያን አፍሪካ ላይ ተጽዕኖቸውን ማሳደር እንደቀጠሉ ትመለከታላችሁ። Most of the newly independent Africa countries it is big problem in border conflict። በተለይም በዚህ ጊዜ በአፍሪካ አህጉር ውስጥ የአፍሪካ ትልቅ ችግር ነው ተብሎ ከሚነሱ ነገሮች መካከል አንዱ ቅድም እንዳለው ቦርደር ኮንፍሊክት አሊያም የድንበር ግጭት ነው። ቅድም እንደተነጋገርነው
የአብዛኞቹ የአፍሪካ ሀገራት ድንበር ራሳቸው የአፍሪካ ሀገሮች አይደለም የወሰኑት አሊያም ድንበራቸውን ያሰመሩት። በፊት ላይ በተለያዩ የአውሮፓ ሀገራት በሚገዙበት ጊዜ ነው አውሮፓውያን ራሳቸው እነዚህን ድንበሮች በመከፋፈል እስፔሻሊ ለአፍሪካ ይሆናል ብለው ያሰቡት። ነገር ግን እነዚህ ድንበሮች አሁን ላይ ለአፍሪካ መንግስታትና ህዝቦች እንደ ጥል ሆኖ እንደሚያገለግሉ ትመለከታላችሁ። ለምን ካልን በፊት አውሮፓውያን እነዚህን ድንበር በሚያደርጉበት ጊዜ የአብዛኛውን ሰው ጥቅም ግምት ውስጥ በማስገባት አይደለም እነዚህን ቦርደሮች አሊያም እነዚህን ድንበሮች ያበጇቸው። ሶ አሁን ላይ እነዚህ ነገሮች ስፔሻሊ በተለያዩ የአፍሪካ ሀገሮች ውስጥ እንደ ጥል መነሻ አሊያም እንደ ጸብ መነሻ ሆኖ እንደሚያገለግሉ ትመለከታላችሁ። ለምን ካልን ራሳቸው የአፍሪካ ሀገራት ይህን ቦርደር አሊያም ይህን ድንበር ስላልወሰኑት ማለት ነው። አስ ሪዛልት አፍሪካ ሃዝ ቢን ፍሪኩዌንት ቦርደር ኮንፍሊክት። በዚህም የተነሳ አብዛኞቹ የአፍሪካ ሀገራት በተደጋጋሚ በሚባል ደረጃ በድንበር ግጭት የተነሳ ወደ ኮንፍሊክት ውስጥ አሊያም ወደ ጸብ ውስጥ እንደሚገቡ የምታዩና የምትመለከቱ ናል። በተቃራኒው ደግሞ ኢትኒክ ኦፕሬሽን ኤንድ ኮንፍሊክት ዊዝን አፍሪካን ስቴት ሃቭ ብሪድ ሲቪል ዋርስ አት ዘ ሩት ዘ ኢትኒክ ኮንፍሊክት ሃቭ ቢን ፖለቲካል ኢኮኖሚክ ኤንድ ሶሻል ኢንጀስቲስ። ከድንበር ግጭቶች አለም ከቦርደር ኮንፍሊክት በተጨማሪ ደግሞ የተለያዩ የአፍሪካ ሀገራት ውስጥ ያሉ የጎሳ አሊያም የዘር አለመግባባቶች ትልቅ ቀውስ በአፍሪካ ምድር ውስጥ እንደፈጠረ ትመለከታላችሁ። ለምንድን ነው ግን አፍሪካ ውስጥ የጎሳ ግጭት አሊያም የዘር ግጭት የሚባለው ነገር የሚነሳው ብለን በምንመለከትበት ጊዜ በሀገራት ውስጥ የሚታዩ የጎሳ ጭቆናዎችና ግጭቶች ለከፋ የእርስ በርስ ጦርነት መንስኤ ሆነው እንደሚያገለግሉ ትመለከታላችሁ። ምክንያታቸውስ ምንድነው ብለን ደግሞ በምንመለከትበት ጊዜ ለእነዚህ የጎሳ ግጭቶች መነሻ የሚሆኑ ፖለቲካዊ፣ ኢኮኖሚካዊ እንዲሁም ማህበራዊ ወይም ኢፍትሐዊነቶችና ኢንጀስቲስ የሚባሉ ነገሮች እንደ ዋና ምክንያቶች ይጠቀሳሉ። ይህም ማለት አንዱ ብሔረሰብ አሊያም አንዱ ጎሳ ከሌላው በተለየ የሀብት ወይም የስልጣን ተጠቃሚ ሲሆን በተለያዩ የአፍሪካ ሀገራቶች ውስጥ ግጭቶች ይቀሰቀሳሉ እንደማለት ነው። በዋናነት በእነዚህ ምክንያት ነው በተለያዩ የአፍሪካ ሀገራት ውስጥ የዘር አሊያም የጎሳ ግጭት የሚነሳው ማለት ነው። ለዚህም ነው አፍሪካ ኢዝ ኤ ኮንቲነንት ዛት ሃዝ ቢን ኮንቲኒዋሊ ፕለጅድ ባይ ዘ ኢፌክት ኦፍ ኢትኒክ ኮንፍሊክት ፍሮም ዘ ኮንፍሊክት ቢትዊን ዘ ሳውዘርን ኢግቦ ኤንድ ዘ ኖርዘርን ሃውሳ ኢን ዘ ቢያፍራ ዋር ቱ ዘ ኢትኒክ ክሊንዚንግ ዳርፉር ኤንድ ሩዋንዳ። ለዚህ ትልቁ ማሳያ ነው ተብሎ የሚታሰበው ይሄ ነው። ማለትም አፍሪካ በጎሳ ግጭቶች ሳቢያ በሚመጡ ችግሮች በከፍተኛ ሁኔታ ስትታመስ የቆየች አህጉር ናት። አሁንም እየታመሰች ትገኛለች። እነዚህ ግጭቶች በአህጉሪቱ ላይ እጅግ ከፍተኛ መከራ፣ ስቃይና ሰቆቃ እንዳደረሱ ትመለከታላችሁ። ለዚህም እንደ ትልቅ ምሳሌ የሚጠቀሱ አፍሪካ ውስጥ የተደረጉ የጎሳ ግጭቶች አሉ። ለምሳሌ የመጀመሪያው የቢያፍራ ጦርነት የሚባለው ነው። አሊያም በተለምዶ የናይጄሪያ ሲቪል ዋር አሊያም የናይጄሪያ የእርስ በርስ ጦርነት እየተባለ ይጠራል። በናይጄሪያ በደቡባዊ ኢግቦ እና በሰሜናዊ የሀውሳ ብሔረሰቦች መካከል አሊያም ጎሶች መካከል የተደረገ አስከፊ ጦርነት እንደሆነ ትመለከታላችሁ። በሌላ በኩል ደግሞ የዳርፋርና የሩዋንዳ የዘር ማጥፋትም ይጠቀሳሉ። በእነዚህ አካባቢዎች በጎሳ ልዩነት ምክንያት እጅግ ብዙ ሰው እንደተጨፈጨፈ አሊያም እንደሞተ የምታዩና የምትመለከቱ ናል። በዚህም የተነሳ አፍሪካ በእነዚህ ግጭቶች ምክንያት ከምታስቡት በላይ ብዙ የሆኑ ሰዎችን እንዳጣች፣ ብዙ የሆኑ መሰረተ ልማቶችን እንዳጣች የምትመለከቱና የምታዩናል ማለት ነው። እስቲ ከላይ ከጠቀስናቸው ኤግዛምፕሎች መካከል ለአሁን ዘ ቢያፍራ ዋርና የሩዋንዳን ኢትኒክ ኮንፍሊክት በአጭሩ ለመመልከት እንሞክር። የመጀመሪያው ዘ ቢያፍራ ዋር ወይም በሌላ ስሙ ቅድም እንዳልኳችሁ ዘ ናይጄሪያ ሲቪል ዋር እንዴት እንደተነሳ በአጭሩ ለመመልከት እንሞክር። ዘ ቢያፍራ ዋር ቢገን ሾርትሊ አፍተር ናይጄሪያ ጌን ኢንዲፔንደንስ ፍሮም ግሬት ብሪቴን ኤንድ አስ ያንግ ኢንኤክስፒሪየንስድ ኔሽን ዘ ዲፍነስስ ኦፍ ኢትኒክ ኮንፍሊክት ሱን ኢልቭድ ዘ ኔስት ኦፍ ካንትሪ። በተለይም ዘ ቢያፍራ ዋር ወይም በናይጄሪያ ውስጥ የተነሳውን የእርስ በርስ ጦርነት በምንመለከትበት ጊዜ ጦርነቱ የተቀሰቀሰው ናይጄሪያ ከብሪቴን አሊያም ከእንግሊዝ ግዛት ነፃነቷን ባገኘች ማግስት ነበር። ይህ ማለት ብሪቴን ሙሉ ለሙሉ ናይጄሪያን ለቃ ከወጣች በጥቂት ቀናት ውስጥ ነበር እስፔሻሊ በናይጄሪያ ውስጥ የእርስ በርስ ጦርነት የተጀመረው። ይሄ ጦርነት እንዲፈጠር የገፋፉ የተለያዩ የሆኑ ምክንያቶች አሉ። ከነዚያ መካከል አንዱ የልምድ ማነስ ነው። ይሄ ማለት ምን ማለት ነው ብለን በምንመለከትበት ጊዜ ናይጄሪያ በወቅቱ አዲስና ልምድ የሌላት ሀገር በመሆኗ በጎሳ ልዩነት የመጣውን መከፋፈል ማስተናገድ አሊያም ኮንትሮል ማድረግ እንዳልቻለች ትመለከታላችሁ። ይህን ስንል ምን ማለታችን እንደሆነ ልንገራችሁ። ናይጄሪያ ለረጅም ጊዜ በሚባል ደረጃ በእንግሊዝ አሊያም በብሪቲሽ ኮንትሮል ስር የነበረች ሀገር ናት። በአንድ ጊዜ ብሪቲሽ ሙሉ ለሙሉ በሚባል ደረጃ ናይጄሪያ ለቃ በምትወጣበት ጊዜ እስፔሻሊ ናይጄሪያ
ሀገሯን እንዴት ማስተዳደር እንዳለባት ግራ ገብቷት ነበር። በዚህ ጊዜ ነው እነዚህ ጦርነቶች ከዛም ከዚህም መታየት የጀመሩት ማለት ነው። ግን እንዴት ነው ታዲያ የሁሉ ጊዜ ብሪቲሽ ናይጄሪያን ስመራ የነበረው ብለን በምንመለከትበት ጊዜ ዱሪንግ ብሪቲሽ ሩል ዘ ኖርዘርን ሪጅን ኦፍ ናይጄሪያ ወዝ ላርጅሊ አይሶሌትድ ፍሮም ዘ ሳውዘርን ኤንድ ኢስተርን ሪጅን። በተለይም ብሪቲሽ ናይጄሪያን በሚገዛበት ወቅት የናይጄሪያ ሰሜናዊ ክፍል ከደቡባዊና ምስራቃዊ ክፍሎች ለይታ አሊያም አይዞሌትድ አድርጋ ነበር ታስተዳድር አሊያም ትገዛ የነበረው። ይሄ ማለት በአጭሩ ብሪቲሽ ናይጄሪያን በምታስተዳድርበት ጊዜ ከፋፍለ ግዛ የሚባል ፖሊሲ ነበር ትጠቀም የነበረው። በዚህም የተነሳ የናይጄሪያ ሰሜናዊ ክፍልን ከደቡባዊና ምስራቃዊ ክፍሎች ለይቶ አይዞሌትድ አድርጋ ትገዛው ነበር ማለት ነው። በእንደዚህ አይነት ፖሊሲ ነበር ብሪቲሽ ለረጅም ጊዜ ናይጄሪያን ታስተዳድር አሊያም ትገዛ የነበረው። ይሄ የተከፋፈለ አሰራር ሀገሪቱ ነፃነቷን ስታገኝ ህዝቡ አንድ መሆን እንዳይችልና በመካከላቸው ጥርጣሬና ግጭት እንዲነክስ እንዳደረገ የምታዩና የምትመለከቱ ይሆናል ማለት ነው። ከዚህም በተጨማሪ ዘ ዲስትሪቢዩሽን ኦፍ ዌልዝ ወዝ አንኢኳል ዘ ኢግቦ ፒፕል ኦፍ ዘ ሳውዝ ኢስት ሪጅን ሃድ ግሬት ፕሮስፐርቲ ዲው ቱ ፓልም ኦይል ኤንድ ፔትሮሊየም ሪሶርስ። ከምንም በላይ ደግሞ በደቡብ ምስራቅ ናይጄሪያ የሚኖሩት የኢግቦ ማህበረሰቦች ወይም የኢግቦ ጎሳዎች ከሌሎች ብሔረሰቦች በበለጠ የበለጸጉ እንደሆኑ ትመለከታላችሁ። ለምንድን ነው ከሌሎች ጎሳዎች አሊያም ብሔሮች ወይም ህዝቦች መካከል የበለጠ የበለጸጉ ናቸው ብለን በምንመለከትበት ጊዜ ለዚህ ብልጽግናቸው ዋነኛ ምክንያቶች ስፔሻሊ በደቡብ ምስራቅ አካባቢ ይገኝ የነበረው የዘንባባ ዘይት ወይም በተለምዶ ፓልም ኦይልና የፔትሮሊየም ወይም የነዳጅ ሀብት ናቸው። ይሄ ማለት በደቡብ ምስራቅ የኢግቦ ጎሳዎች በሚኖሩበት አካባቢ እጅግ በጣም ብዙ በሚባል ደረጃ የፔትሮሊየም አሊያም የነዳጅ ክምችትና የፓልም ኦይል ክምችት ይገኝ ነበር። ይሄ ነገር ደግሞ ከሌሎች የናይጄሪያ ክፍሎች ስፔሻሊ እነዚህ የናይጄሪያ ሶሳይቲዎች የበለጠ የበለጸጉ አሊያም ሀብታም እንዲሆኑ እንዳደረጋቸው ትመለከታላችሁ። ለምን ካልን ከሌሎች ቦታዎች ይልቅ በደቡባዊ ምስራቅ ማለትም የኢግቦ ጎሳዎች የሚኖሩበት አካባቢ ላይ እጅግ በጣም ብዙ የሆነ የፔትሮሊየም ክምችትና የፓልም ኦይል ክምችት ስላለ ማለት ነው። በተቃራኒው ደግሞ ኢን ኮንትራስት ቱ ዘ ሃውሳ ሁ ኦኩፒድ ዘ ኖርዝ ኤንድ ዮሩባ ሁ ኦኩፒድ ዘ ሳውዝ ዌስት ዘ ሳውዝ ኢስተርን ኢግቦ ዌር ጂኦግራፊካሊ አይዞሌትድ። በሰሜን ከሚኖሩት የሃውሳ እና በደቡብ ምዕራብ ከሚኖሩት የዮሩባ ህዝቦች አሊያም ጎሶች አንጻር ደግሞ በደቡብ ምስራቅ ኢግቦ ማህበረሰቦች የሚኖሩበት አካባቢ በጂኦግራፊካዊ አቀማመጥ ስፔሻሊ የተገለለ አሊያም ትንሽ የራቀ ነበር። ይህ ማለት ባጭሩ በሰሜን ከሚኖሩት የሃውሳ ማህበረሰቦች ካለው የጂኦግራፊካዊ አቀማመጥና በደቡብ ምዕራብ ከሚኖሩት የዮሩባ አካባቢዎች አንጻር በደቡብ ምስራቅ የሚገኘው ማለትም የኢግቦ ጎሶች የሚኖሩበት አካባቢ ስፔሻሊ ትንሽ ገንጠል ያለና በጂኦግራፊካዊ ወይም በመልክዓ ምድራዊ አቀማመጡ ከነዚህ ቦታዎች እንደሚለይ ትመለከታላችሁ። ስታዩት የናይጄሪያ አንድ ክፍል ሳይሆን ራሱን የቻለ ሀገር አሊያም ግዛት ነበር የሚመስለው ማለት ነው። እነዚህ ነገሮች ደግሞ ስፔሻሊ ዘ ዲሴንትራላይዝድ ሎኬሽን ዌልዝ ኤንድ ሪሊጅን ዘ ኢግቦ ፒፕል ዌር ማርጂናላይዝድ ኤንድ ሌቭልድ አስ አውትሳይድ። የኢግቦ ህዝቦች ባላቸው የተለየ መልክዓ ምድራዊ አቀማመጥ ከተሉት ሃይማኖትና ባላቸው ሀብት አሊያም ሪሶርስ ምክንያት እንደ ባዕድ አሊያም እንደ አውትሳይደር ይታዩ ነበር ወይም ይገለሉ ነበር ማለት ነው። ቢኮዝ የኢግቦ ማህበረሰብ ያሉበት ቦታ ከሌሎች የናይጄሪያ ግዛቶች አንጻር ጂኦግራፊካል አቀማመጡ አሊያም መልክዓ ምድራዊ አቀማመጡ ይለያል። ከምንም በላይ ደግሞ በዚህ አካባቢ ላይ ከሌሎች አካባቢዎች የበለጠ የፔትሮሊየምና ወይም የነዳጅና የፓልም ኦይል ክምችት በደንብ አድርጎ እንዳለ ትመለከታላችሁ። እነዚህ ጎሳዎች ወይም እነዚህ የኢግቦ ማህበረሰቦች ደግሞ የሚከተሉት ሃይማኖት ከሌሎች ናይጄሪያዎች ከሚከተሉት ሃይማኖት ለየት ያለ ነበር። በዚህም የተነሳ ሌሎች የናይጄሪያ ጎሳዎች አሊያም ብሔሮች ስፔሻሊ እነዚህን ሰዎች ማግለል እንደጀመሩና ከሌላ ቦታ እንደመጡ አድርገው እንደሚቆጥሯቸው ትመለከታላችሁ ማለት ነው። በዚህ ጊዜ ነበር ናይጄሪያ እስካሁን ድረስ አይታው የማታውቀው ትልቅ የሆነ የእርስ በርስ ጦርነት የተጀመረው። ኢን 1966 ሚሊታሪ ኮኦፕሬት ናይጄሪያ ወዝ ትሩ ኢንቱ ኤ ብለድሊ ሲቪል ዋር ኤንድ ዘ ሃውሳ ኮንትሮል ገቨርንመንት ሞቢላይዝድ ድራስቲክ ሜዥር ቱ ኤሊሚኔት ዘ ኢግቦ ፖፑሌሽን ዊች ሃድ ቹዝን ቱ ሴሲድ ኤንድ ፍሮም ዘ ኔሽን ቢያፍራ። በተለይም እንደ አውሮፓውያን አቆጣጠር በ1966 በተካሄደው ወታደራዊ መፈንቅለ መንግስት ምክንያት ናይጄሪያ ወደ ደም አፋሳሽ የእርስ በርስ ጦርነት እንዳስገባ ትመለከታላችሁ። በዚህ ጊዜ ነበር የኢግቦ ህዝቦች
ከናይጄሪያ ተገንጥለው ቢያፍራ የምትባል አዲስ ሀገር ለመመስረት ስፔሻሊ ሽርጉድ ማለት የጀመሩት አሊያም መስራት ወይም መንቀሳቀስ የጀመሩት ማለት ነው። ነገር ግን በሐዋሳ ጎሶች ወይም በሐዋሳ ብሔረሰቦች ቁጥጥር ስር የነበረው የናይጄሪያ መንግስት የመገንጠል ጥያቄውን ለማክሸፍና የኢግቦን ህዝብ ለማጥፋት እጅግ አስከፊ የሆነ እርምጃ እንደወሰደ ትመለከታላችሁ። ይህ ማለት በ1966 በተደረገው መፈንቅለ መንግስት አብዛኛውን የናይጄሪያን ፖለቲካል ፓወር ኮንትሮል ያደረጉት የሐዋሳ ጎሳዎች አሊያም የሐዋሳ ብሔሮች እንደሆኑ ትመለከታላችሁ። እነዚህ ብሔሮች ደግሞ የኢግቦ ብሔሮችን አሊያም ጎሳዎችን እንደ መጤ ነበር የሚያዩዋቸው ወይም አይወዷቸውም ነበር። በዚህ ጊዜ ደግሞ የኢግቦ ሶሳይቲዎች ያላቸውን መልክዓ ምድራዊ አቀማመጥ በመጠቀምና እዛ አካባቢ ያለውን ሀብት በመጠቀም ራሳቸውን ገንጥለው አዲስ ሀገር ማለትም ቢያፍራ የምትባል ሀገር ለመገንባት ስፔሻሊ መንቀሳቀስ ጀምረው ነበር። ነገር ግን የሐዋሳ ብሔረሰቦች ይህን ነገር አልተቀበሉትም ነበር። ቶሎ ብለው ከመንገንጠላቸው በፊት ይህን ነገር ለማክሸፍ አሊያም ለማቆም ሲሉ የኢግቦ ሶሳይቲዎች ላይ አሊያም የኢግቦ ጎሳዎች ላይ ከምታስቡት በላይ እጅግ አስከፊ የሆነ እርምጃዎችን እንደወሰዱና በዚህም ብዙ ሺህ ሰዎች እንደሞቱ አሊያም በአሰቃቂ ሁኔታ እንደተገደሉ ትመለከታላችሁ። ይሄ በናይጄሪያ ታሪክ ውስጥ እስካሁን ድረስ የማይረሳ ጭፍጨፋ እንደሆነ ታያላችሁ ማለት ነው። ዘ አፍሪካን ካንትሪ ኦፍ ሩዋንዳ ሃዝ ኤ ሎንግ ሂስትሪ ኦፍ ኢትኒክ ኮንፍሊክት። በተለይም የአፍሪካ አህጉር ከናይጄሪያ የእርስ በርስ ጦርነት ይማራር ተብሎ ቢጠበቅም ነገር ግን ከናይጄሪያ ያስከፋ በሩዋንዳ ውስጥ የእርስ በርስ ጦርነት አሊያም የዘር እልቂት እንደተፈጠረ ትመለከታላችሁ። እሱ ነገር ደግሞ ምንድን ነው ብለን በምንመለከትበት ጊዜ ዘ ሞስት ሆሪፊክ ዲስፕሌይ ኦፍ ቫዮለንስ ኦከርድ ፍሮም ኤፕሪል ቱ ጁላይ ኦር 1994 ቢትዊን ቱ ኦፍ ሩዋንዳ ኢትኒክ ግሩፕ ዘ ቱትሲ ኤንድ ዘ ሁሉ። በተለይም በሩዋንዳ የተከሰተው ግጭት በታሪክ ውስጥ እጅግ አስከፊና ደም አፋሳሽ ከሚባሉት የጎሳ ግጭቶች መካከል አንዱ እንደሆነ ታያላችሁ። ይህ እጅግ ዘግናኝ የሆነው የአመፅ ድርጊት የተፈጸመው እንደ አውሮፓውያን አቆጣጠር ከኤፕሪል እስከ ጁላይ 1994 ድረስ እንደነበረ ትመለከታላችሁ። በእነዚህ ጥቂት ወራት ውስጥ ነበር ስፔሻሊ ዓለም አይቶት የማያውቀው ነገር በሩዋንዳ ምድር ውስጥ የተከሰተው ማለት ነው። ግጭቱ የተከሰተው በሁለቱ የሩዋንዳ ዋና ዋና የጎሳ ቡድኖች ማለትም በቱትሲና በሁቱ በሚባሉ ጎሳዎች ወይም ኢትኒክ ግሩፖች መካከል እንደሆነ ትመለከታላችሁ። ዘ ሩዋንዳ ጄኖሳይድ አት ኢት ካም ቱ ቢ ኖው ዋዝ ዋን ኦፍ ዘ ዴድሊስት ኢትኒክ ኮንፍሊክት ኢን ሂስትሪ። የሩዋንዳ የዘር ማጥፋት ተብሎ የሚታወቀው ይህ ክስተት በአጭር ጊዜ ውስጥ እጅግ ከፍተኛ ቁጥር ያለው የሰው ሕይወት የጠፋበት ጊዜ እንደሆነ ትመለከታላችሁ። ዘ አቴምፕት ኤክስትሬሚኔሽን ኦፍ ዘ ቱትሲ ባይ ዘ ሁትሱ ፒፕል ሪዛልትድ ኢን 800,000 ዴዝስ ዘ ማጆሪቲ ቢንግ ቱትሲ። በተለይም በዚህ ጊዜ በሩዋንዳ በሁቱዎች አማካኝነት በቱትሲዎች ላይ የተሞከረው የዘር ማጥፋት እርምጃ እጅግ አሰቃቂ ውጤት አስከትሎ ነበር። በዚህ ድርጊት ምክንያት 800,000 የሚጠጉ ሰዎች እጅግ በጣም በጥቂት ወራት ህይወታቸው በአሰቃቂ ሁኔታ እንዳለፈ ትመለከታላችሁ። ከሟቾቹ መካከል አብዛኞቹ ደግሞ የቱትሲ ብሔረሰብ አባል እንደሆኑ ትመለከታላችሁ። ሶ ምን እያልን ነው? ስፔሻሊ በሁቶች አማካኝነት ቱትሲዎች ላይ የተደረገ የዘር ማጥፋት ጥቃት እንደሆነ መገንዘብ እንችላለን ማለት ነው። እነዚህ ሁለት ነገሮች ማለትም በሩዋንዳ የተከሰተው እንዲሁም በናይጄሪያ የተከሰተው የጎሳ ግጭቶች አፍሪካን ከሚባሉ በላይ እንደ ጉዳትና በዓለም ላይ እንደ ትልቅ ማስተማሪያ ሆኖ እስካሁን ድረስ የቀጠለ ነገር እንደሆነ ትመለከታላችሁ። በተለይም የኤትኒክ ኮንፍሊክት አሊያም የዘር ግጭት የምንለው ነገር እስካሁን ድረስ የአፍሪካ ትልቅ ተግዳሮት አሊያም ፕሮብሌም ሆኖ እንደቀጠለ ትመለከታላችሁ። ከዚህ በተጨማሪ ግን የአፍሪካ ትልቁ ፕሮብሌም ምንድን ነው አሊያም ተግዳሮት ምንድን ነው ብለን በምንመለከትበት ጊዜ ፖቨርቲ አሊያም ድህነት እንደሆነ ትመለከታላችሁ። ፖቨርቲ ዋዝ አናዘር ፕሮብሌም ዛት አፍሪካን ፌስድ ዱሪንግ ዘ ፖስት ኮሎኒያል ፔሪድ። በተለይም አፍሪካ ሙሉ ለሙሉ በሚባል ደረጃ ከአውሮፓውያን ቀኝ አገዛዝ ነፃ ከወጣች በኋላ እስካሁን ድረስ የምትታገለውና እጅ ያልሰጣት ያላት ነገር ፖቨርቲ አሊያም ድህነት እንደሆነ ትመለከታላችሁ። አብዛኞቹ የአፍሪካ ሀገራትም በዚህ ነገር ይሰቃያሉ አሊያም ችግር ውስጥ ናቸው። ኤክስትሪም ፖቨርቲ ኢን አፍሪካ ሃዝ መኒ ሪዝን ሰም ዊች አር ክሎዝሊ ሊንክድ። በሚያስገርማችሁ ሁኔታ አብዛኞቹ አፍሪካ ድሃ እንድትሆን ያደረጉ ሪዝኖች አሊያም ምክንያቶች እርስ በርስ የተያያዙ ነገሮች እንደሆኑ ትመለከታላችሁ። ምናልባት እርስ በርስ የተያያዙትን ነገሮች ለአንዱ ሪዝን ወይም ለአንዱ ችግር ሶሉሽን ብትሰጡ ሌሎቹም አብረው ሊቀረፉ እንደሚችሉ መገንዘብ አለባችሁ።
ግን ዘ ኪ ኮዝ ኦፍ ፖቨርቲ ኢን አፍሪካ አፍሪካ ስፔሻሊ ድሃ እንድትሆን አሊያም በድህነት ውስጥ እንድቆይ ያደረጋት ነገር ምንድን ነው? ለምን መለወጥ አልቻለችም ብለን በምንመለከትበት ጊዜ የተለያዩ የሆኑ ምክንያቶች አሉ። ከእነዚህ መካከል ዋና ዋናዎቹን እንኳን በምናይበት ጊዜ የመጀመሪያው ግሮዝ ኦፍ ፖፑሌሽን ነው። ይህ ማለት ከፍተኛ የሆነ የህዝብ ቁጥር መኖሩ ነው። ከፍተኛ የሆነ የህዝብ ቁጥር መኖሩ ችግር የለም። እንደነ ቻይና እንደ ህንድ ያሉ ሀገራት እኮ እጅግ በጣም ከፍተኛ የሆነ የህዝብ ቁጥር አላቸው። ነገር ግን አፍሪካ ውስጥ ያለው ከፍተኛ የሆነ የህዝብ ቁጥር ከኢኮኖሚው ጋር እንደማይጣጣም ትመለከታላችሁ። ከፍተኛ የሆነ የህዝብ ቁጥር አለ፣ እጅግ በጣም ደግሞ ለስ አሊያም ዝቅተኛ የሆነ የኢኮኖሚ እድገት አለ። እነዚህ ነገሮች ደግሞ አለመጣጣማቸው አፍሪካን ከድጡ ወደ ማጡ እንዲገባ እንዳደረጋት ትመለከታላችሁ። ሁለተኛው ነገር ደግሞ ዋር ኤንድ ክራይሲስ ነው። ይሄ ማለት በተለያዩ የአፍሪካ ሀገራት በተለያዩ ጊዜ የሚነሱ የተለያዩ ጦርነቶች እንዲሁም ግጭቶች አፍሪካ ላይ በእንቅርት ላይ ጆሮ ደግፍ እንዲሆንባት እንዳደረጉ ትመለከታላችሁ። ሶስተኛው ደግሞ ክላይማቲክ ኮንዲሽን ነው። ይሄ ዓለም አቀፍ ጉዳይ ነው፣ ማለትም የአየር ንብረት ለውጥ ማለት ነው። ግን የአየር ንብረት ለውጥ ከአፍሪካ ድህነት ጋር ምን ያገናኛል ብለን በምንመለከትበት ጊዜ እንደምታውቁት አብዛኞቹ የአፍሪካ ሀገራት ኢኮኖሚያቸው ቤዝ ያደረገው አግሪካልቸር ላይ ወይም ግብርና ላይ ነው። ይሄ ነገር ደግሞ ስፔሻሊ ቀጥታ ከአየር ሁኔታ ጋር የተገናኘ ነው። ቢኮዝ አብዛኞቹ የአፍሪካ ሀገራት ዝናብ ስለሚጠብቁ ማለት ነው። ነገር ግን በተደጋጋሚ የሚከሰተው የአየር ንብረት ለውጥ አፍሪካ በግብርና ላይ ብቻ ኢኮኖሚያ ቤዝ ስላደረገ ኢኮኖሚዋ እንዲጎዳ እንዳታድግ አሊያም ኢንክሪዝ እንዳይሆን እንዳደረግባት ትመለከታላችሁ ማለት ነው። አራተኛው ነገር ደግሞ ዲዚዝ አሊያም በሽታዎች ናቸው። በተለያዩ ጊዜያት በአፍሪካ አህጉር ውስጥ የሚከሰቱ የተለያዩ የሆኑ በሽታዎች ብዙ የሆኑ አፍሪካ ውስጥ መስራት የሚችሉ ወጣቶችን አሊያም የሰው ኃይሎችን እንደገደለባት ትመለከታላችሁ። ለምሳሌ ያክል እንደነ ኢቦላ፣ ወባ ያሉ በሽታዎች እጅግ በጣም በተለያዩ የአፍሪካ ሀገራት ውስጥ ስፕሪድ መሆናቸው አሊያም እጅግ በጣም መሰራጨታቸው ብዙ ሰዎችን እንደገደለ ትመለከታላችሁ። ይሄ ደግሞ ወጣት ከሞተ ማን ይሰራል? ስለዚህ ኢኮኖሚው አይንቀሳቀስም ማለት ነው። ስለዚህ ይሄ ነገርም አፍሪካ ድሃውና እንድቀጠል እንዳደረገ ትመለከታላችሁ። አምስተኛው ነገር ደግሞ ኢንአዲኩዌት አግሪካልቸራል ኢንፍራስትራክቸር ነው። ይሄ ማለት ደግሞ አሁን እንዳለው አብዛኞቹ የአፍሪካ ሀገራት ኢኮኖሚያቸው ቤዝ የሆነው ግብርና ላይ ወይም አግሪካልቸር ላይ ነው። ነገር ግን እንደምታዩት አብዛኞቹ የአፍሪካ ሀገራት አሁንም በበሬ ነው የሚያርሱት። ዘመናዊ የሆነ ቱል አሊያም ኢኩፕመንት አይጠቀሙም። ከዛ በተጨማሪም ለአግሪካልቸር ምቹ የሆነ ኢንፍራስትራክቸር፣ መሰረተ ልማት እንዲሁም የተለያዩ መሳሪያዎች አለመኖሩ አፍሪካን የባሰ እንደ ጎዳትና ኢኮኖሚዋን ሙሉ ለሙሉ ፓራላይዝ እንዳደረገው እሷም ከድህነት እንዳልወጣች የምታዩና የምትመለከቱ ይሆናል ማለት ነው። በተለይም እነዚህ ዋና ዋና ምክንያቶች አፍሪካ ከድህነት እንዳትወጣ እንዳደረጓት የምትመለከቱ ይሆናል ማለት ነው። ኢትዮ ኮንሰፕት ሴንተር የእናንተው ምርጥ ቻናል